ፊልሙ ሲጀምር አንድ ዘራፊ ቡድን አውሮፕላን ጠልፎ 20 ሚሊዮን ዶላርና ለማምለጫ የሚሆን የግል ጀት ሲጠይቅ እናያለን። መንግስት በአስቸኳይ ምላሽ ካልሰጠ በየሰዓቱ አንድ ታጋች እንደሚገድሉ ያስፈራራሉ። ፖሊሶች አካባቢውን ከበውት፣ ጋዜጠኞች ደግሞ ዜናውን ያስተላልፋሉ። የታጋቾች ቤተሰቦችና ተሳፋሪዎቹ በሙሉ በፍርሃት ተውጠው ነበር። በዚህ መሃል ግን ምንም ሳታውቅ በሰላም ተኝታ የነበረችው አንዲት ልጅ አይኖቿን አስደጋጥ መሳሪያ ፊቷ ላይ ተደቅኖ ታገኛለች። ዘራፊውም አርፈሽ ካልተቀመጥሽ እጨርስሻለሁ ብሎ ሲያስፈራራት እሷም ጸጥ ብላ ተቀምጣለች። በዛኑ ሰዓት ግን አንደኛው ዘራፊ ለህይወቱ በሙሉ የሚጸጸትበትን ትልቅ ስህተት ይሰራል። አንዲት ትልቅ ሴት ውሃ ስለጠየቁት ብቻ ተቆጥቶ ይስድባቸዋል። ይህንን ያየችው ልጅም ወዲያውኑ ከመቀመጫዋ ተነስታ ለአረጋውያን ክብር የለህም፣ መስረቅ ትፈልጋለህ፣ መብትህ ነው፣ እኔ መስደብ ትችላለህ፣ ችግር የለውም፣ ነገር ግን ይችን አሮጊት ከነካት እግርህና መሳብረው። እሱም ተገርሞ ትቀመጫለሽ ወይስ መጥቼ ስነስርዓት ላስተምርሽ? ስነስርዓት ልታስተምረኝ? ዛሬ ድለቢስ ቀንህ ናት ብላ ዘላት ጥለዋለች። በአውሮፕላን ውስጥ የተኩስ ድምፅ ሰማና ሁሉም ምስኪኗ ልጅ በጥይት ያለቀች ይመስላቸዋል። ፖሊሶችና ጋዜጠኞች በሩን ሰብረው ሲገቡ ግን ወንበዴዎቹ በሙሉ እጃቸውን ወደ ላይ አንስተው ይንቀጠቅጣሉ። እሷ ግን ምንም ምልክት የላትም ነበር። ወንበዴዎቹም እባካችሁ ሳሩን ከሌላ ስጦን፣ በእነዚህ ንጹሃን ላይ ጠመንጃ ማንሳታችን ትልቅ ስህተት ነበር እያሉ ለፖሊስ መለመን ጀምራሉ። ልጅቷ የጋዜጠኞቹን ብዛት ስታይ ደንግጣ ራሷን ታስታውቃለች። ስሟ ሚኮ እንደሚባልና ወንጀለኛ ሳትሆን የስፖርት መምህርት መሆኗንም ትገልጻለች። ከእውቀት በፊት ስነ ስርዓት ይቀድማል፣ መመሪያችን ይሄ መሆን አለበት። ሁኔታውን ተጠቅማም በተጨማሪም እድሜ 30 ሲሆን እስካሁን ያላገባው ነጠላ ሰው ነኝ፣ ጋብቻ የሚፈልግ ካለ ስልክ ይሄውና። ከዚህ ክስተት በኋላ ሚኮ በሀገር አቀፍ ደረጃ ዝነኛ ትሆናለች። በሰፈሯም ቢሆን ሁሉም ያውቋታል። ወደ አያቷና የአክስቶቿ ልጆች ቤት ስትሄድም እሱ የቤተሰቡ ብቸኛ ወራሽና ከሁሉም ጠንካራዋ መሆኗን እንረዳለን። ወላጆቿ በ7 ዓመቷ ስለሞቱ አያቷ አሳድገው ማርሻል አርት አስተምረዋታል። ጠንካራነቷን እያሰበች ራሷ እንደ መሪ ብትቆጥርም ለዘመዶቿ ግን ትሁት ነበረች። በሚቀጥለው ቀን ሚኮ ወደ ስራዋ ስትሄድም እሷ ስንፍና ውር ብሏ ተማሪዎችን ወደ ጎበዝ ተማሪነት የምትቀይር ብልህ መምህርት መሆኗንም እናያለን። ተማሪዎቹ በሙሉም ስለሚወዷት ከእሷ ጋር መማር ያስደስታቸዋል። ነገር ግን ሁልጊዜ ችግር ውስጥ እየገባች ትምህርት ቤት መቀየር ግድ ይላት ነበር። አሁን ባለው ትምህርት ቤት ግን ከተረጋጋች ቆይታለች። ሚኮ ትምህርት ቤት ስትደርስ መምህራኑ በሙሉ ጋዜጣ ላይ የወጣውንና በአውሮፕላን ውስጥም ታጋቾቹን በአንድ እጇ ያደነችውን ጀግና ማንነት ለማወቅ በጉጉት ሲያወሩ ታገኛቸዋለች። ፊቷ በጋዜጣው ላይ በደንብ ስለማይታይ ግን ማንም እሷ መሆኗን አላውቅም ነበር። እርሰ መምህሩ ግን እሷና ቤተሰቧን በደንብ ስለሚያውቀው ማንነትሽ በምስጢር ይቆይ፣ ያን ድንቅ ችሎታሽ ማንም እንዲያውቅና እንደተለመደው ደግሞ ችግር ውስጥ ገብተሽ ትምህርት ቤቱን ጥለሽ እንዳትሄጂ ተጠንቀቂ ብሎ ይመክራታል። በመቀጠልም መምህራኑን ለሙከራ ጊዜ ስለሚመጣው አዲሱ መምህር ጠይቃቸዋል። በዛኑ ሰዓትም አዲሱ መምህር በትራፊክ መጨናነቅ ምክንያት መዘግየቱን ይቅርታ እየጠየቀ ይገባል። በጣም መልከ መልካም የሆነ ወጣት በመሆኑ የመምህራኑን ቀልብ ይስባል። ሚኮም ወዲያውኑ ታውቀዋለች። ከዓመታት በፊት በሌላ ትምህርት ቤት ስታስተምር ተማሪው የነበረው ጄሪ ነበር። እርስ መምህሩም ያውቀዋል። ሚኮ በደስታ ተሞልታ ለስራ ባልደረቦቿ ታስታውቃለች። በጉጉትም ከኔ ተማሪዎች መካከል እንደኔ መምህር ለመሆን የወሰነ ሰው በማግኘቴ እጅግ ደስተኛ ነኝ። በተለይ ምን እንደ አራያ ወስዶ መምህር መሆኑና አብሮኝ ሰርቶ ፍቅረኛ የሆኑ በመጨረሻ መጋባታችን የህይወቴ ታሪክ ነው ስትል ልጁ ግን ይሄ የፈጠርሽው ድራማ ደግሞ ምንድን ነው? ስለ ራስሽ ብቻ እኮ ነው የምታወሪው። እኔ እዚህ የመጣው ስለዚህ አይደለም። አልወድሽም፣ እንደ አርያም አልወሰድኩሽም። መምህር መሆን ፈልግ እንደሆነ ራስ እኮ እርግጠኛ አይደለሁም ብሎ ተስፋ ያስቆርጣታል። ሚኮ ተብሳይታ ተማሪዎቹን ለማስተዋወቅ ወደ ክፍል ይዛው ትገባለች። ክፍል ውስጥ የነበሩ ተማሪዎች በሙሉ ግን ስልካቸውን እያዩ እየተጫወቱ ስለነበረ ለሚኮ መገኘት ምንም ግድ አልነበራቸውም። ስትጮህባቸውም ጠቃሚ ነገር የምትናገር መስሏቸው ሳያዋትም ስተት መሆኑን አታውቁም እንዴ ብላ ተማሪዎቹም እኛ ትምህርት አንወድም፣ ክፍል መቅረት የምንፈልገው እያሉ ይፍዙባታል። ሚኮ ሁኔታውን ለመቀየርም እንሂድ በቃ እንጫወት ብትላቸው ማንም ትኩረት ሲሰጣት ይቀራል። እሷና ጄሪ ብቻቸውን ይቀራሉ። ሚኮ ተበሳጭታ ከፊቱ ያለውን የቆርቆሮ ጣሳ በእግሯ ስትመታው ጣሳው በቀጥታ ግድግዳውን አልፎ ማዶ ይወጣል። ደንግጣ የጄሪን እጅ ይዛ እንደ ህፃን ልጅ ትሮጣለች። ሁልጊዜ ወደሚሰበሰቡበት ቦታ መታ ምግብ ስታዘም ተማሪዎቿን በማየቷ በጣም ትደስታለች። ከተገናኙ ረጅም ጊዜ ሆናቸው ነበር። ለሁሉም ይህ አዲሱ የስራ ባልደረባ ጄሪ ነው፣ ያቀድሞ ተማሪ ነበር። እነሱ ግን ንፎ እያሉ ልባችን ሊጠፋ ነበር እኮ አንቺን የሚወድሽ ወይም የጨይ ሰው የተገኘ መስሎን በጣም ደንግጠን ነበር። የማይቻለው ነገር የተፈጠረ መስሎን እኮ ነው። እራፉ እንጂ ምን እያላችሁ ነው? እኔ ቆንጆ አይደለሁም እንዴ ስትላቸው እነሱ ግን በገልጽ አዎ ጨርሶ ምንም አይነት ውበት አይታይብሽም እኮ እያሉ ይፍዙባታል። ግን ይህ በመካከላቸው የተለመደ የጨዋታ አነጋገራቸው ነበር። ሚኮ በትምህርታቸውና በስራቸው ምን ላይ እንደደረሱ ጠይቃቸው እሬ ተባለውም እኔ ከዩኒቨርሲቲ ትምህርቴ ጎን ለጎን በታክሲ ዴሊቨሪ አሽከርካሪነት እሰራለሁ።
አሁን ሁሉም ተማሪዎች ዩኒቨርሲቲ ገብተው አንዳቸው ዶክተር፣ ሌላቸው መሐንዲስና መምህር ለመሆን በትጋት ላይ ናቸው። ሚኮ ተማሪዎቿን ከሰነፍነት ወደ ታታሪነት ቀይራ ህይወታቸውን ስላስተካከለችላቸው በደስታ ትሞላለች። በፊት ትምህርት ቤት መቅረት ብቻ የመኙ የነበሩት ልጆችም ዛሬ በራሳቸው የሚኮሩ ጎበዝ ተማሪዎች ሆነዋል። ሚኮ ከደስታዋ ብዛት ማልቀስ ተጀመር። እነሱ አይተው ለምን ታለቅሻለሽ? እሷ ግን መነጽሩን እያስታከለች አላለቀስኩም፣ ፍጹም ደህና ነኝ። እነሱም እየሳቁ ወሬውን ይቀይሩታል። ከዛ ሚኮ ጄሪን ወደ ቤቷ ይዛ በመሄድም ከአጎቶቿ ጋር ታስታውቀዋለች። እነሱም ለቤተሰብ አባል አድርገው ይቀበሉታል። በዛኑ ምሽትም እዛ እንዲያድርም ይወስናሉ። ማታ ላይ ሚኮ የወንድሟን ልጅ ለመጨረሻ ጊዜ የራሱን ህይወት መንገድ መርጦ እንደሆነ ስጠይቀው እሱ ግን አይ ገና አልመረጥኩም፣ እኔ ልክ እንዳንቺ የምወደውን ነገር አውቄ መምረጥ በቻልኩ በጣም ደስ ይለኝ ነበር። በሚያሳዝን ሁኔታ ግን ራሴን የትም አላገኘሁትም፣ ግን ባንቺ እኮራለሁ። ሚኮ ግን በዛኑ ሰዓት ተኝታ ስለነበረ ንግግሩን እየሰማችሁ ይሆን አይሆን ማወቅ አይቻልም ነበር። በማግስቱ ጠዋት ሚኮ ጄሪን ይዛ ወደ ትምህርት ቤት ስትሄድም መንገድ ላይ ቀድሞ ተማሪዋን ታገኘዋለች። እሱም አሁን እጅግ ስኬታማና ዝነኛ ነጋዴ ሆኗል። በፊት በትምህርት ቤት የሚጠላ የሚቀርና ሰዎችን የሚያንገላታ የነበረው ኬም ዛሬ ሱፍና ከረባት ለብሶ የሚኮራበት ህይወትን መምራቱን ስታየም ሚኮ በጣም ትደስታለች። እዛ የቆመበትን ምክንያት ጠይቀው ኪምም ለምርጫ የሚወዳደረውን ቀጣዩን የፓርላማ እጩ እያዳመጥኩ ነው። እሱ ልክ እንደኔ የነበረ ሰው ነው። ልክ እንደኔ ሰነፍና ትምህርት የሚቀር ነበር። ነገር ግን አንቺ መተሽ አስተሳሰቤን ቀይርሽልኝና ስኬታማ ሆንኩኝ። አሁን ደግሞ ልክ እንደዚህ እጩ ባለጸጋና የፓርላማ አባል መሆን እፈልጋለሁ። ሚኮ የእጩ ንግግር ስታዳመጥ እሱ በስሜት ተሞልቶ እኔ ከእናንተ እንዳንዱ ነኝ፣ አገሬን በሙሉ ልብ ያገለግላለሁ እያለ ህዝቡ ሲናገር ትሰማዋለች። ሚኮ ወደ እሱ ጋር ሄዳ ሰላም ትለውና እጁ ውስጥ ተጨብጠው በጉልበት ብዛት እጁ ልትሰብረው ምንም አልቀራትም ነበር። እሷም የድሮ ፍቅረኛ ታስታውሰኛለህ? እሱም ልክ እንዳንተ ጀግና ነበር። የምርን ፍቅረኛ ነበራት ወይስ ታሪክ እያዘጋጀች እንደሆነ ግን ግልጽ አልነበረም። ከዛም ጄሪ ወደ ትምህርት ቤቷ ይዘዋት ይሄዳል። እዛ ስደርሱ ግን አንድ የሞተር ሳይክል ወሮበላ ቡድን በትምህርት ቤቱ ቅጥር ግቢ ውስጥ በክፉ ዓላማ ደርሰው ያገኙታል። የወሮበሎቹ መሪ ወደ ተማሪዎቹ እየጮኸ ትወርዳለህ ወይስ እኛ መተን አንተንም ሆነ በአቅራቢያ ያለውን ሰው ሁሉን ጨርሰው። መላው ትምህርት ቤት ወደ ጦር ሜዳነት ሲቀየር ርዕሰ መምህሩ ደንግጦ ጠረጴዛው ስር ይደበቅና ፖሊሶች በአስቸኳይ እንዲደርሱ በስልክ ይለምናል። ወሮበላ ቡድንም የፖሊሱ ሳይረን ድምፅ ሲሰማ ደንግጦ መውጣት ይጀምራል። ከሜዳችን በፊት ግን እንመለሳለን፣ እንዳትጨነቁ፣ ይህን ዝም ብለን አንተውም ብለው ሲፎክሩ ሚኮና ማን እንደሆኑ ጠይቃለች። ተማሪዎቹም እነዚህ ተማሪዎች እጅግ አደገኛ ቡድኖች ናቸው፣ ትምህርት ቤቱ እንደ ጨካን የሚያዩት፣ በፈለጉበት ገብተው እሳት ይለኩሳሉ፣ ሁሉም ነገር ያፈርሳሉ፣ ልክ እንደ መቅሰፍት ናቸው። ከዛም ርዕሰ መምህሩ እነዛን አስቸጋሪ ተማሪዎችን አስጠርቶ ወሮበላዎቹ ከነሱም እንደሚፈልጉ ይጠይቋቸዋል። የተማሪዎቹ መሪም ትናንትና ከነሱ መካከል 3ቱ ጓደኛዬን እየዘረፉት ነበር፣ እኛ ደግሞ ወንድማማቾች ነን፣ አንዱ ለሌላው ይሞታል። ስለዚህ እኔ መሀል ገብቼ መታዋቸው፣ ፊታቸውን አበላሽቼ የጓደኛዬን እቃዎችን አስመለስኩኝ። ርዕሰ መምህሩ ግን እባክህ ይህንን የሱፐርማን ወሬህን ተወኝ፣ ውሸታም ነህ፣ ያለምንም ምክንያት ጸብ የጫራችሁት እናንተ ናችሁ። ከዛም ርዕሰ መምህሩ ከተማሪዎቹ ለአንድና ለመጨረሻ ጊዜ ለመገላገል ሙሉ በሙሉ ከትምህርት ቤቱ ሊያባራቸው ይወስናል። ሚኮ ግን የተፈጠረውን በትክክል ይህ እንደሆነ ስጠይቃቸው አዎ ይለዋታል። አይኖቻቸውን አይታም እያዋሹ እንዳልሆነ ትረዳና ለርዕሰ መምህሩም እኔ ከነሱ ጎን ነኝ፣ እንዲባረሩ አልፈቅድም። በዛ ላይ ማንም ሊቀጣቸው ወይም ሊነካቸው አይችልም፣ ምክንያቱም ውሸታሞች አይደሉም። ርዕሰ መምህሩ ግን በንዴት ውሸታም መሆናቸው ከተረጋገጠ አንቺም ከስራሽ ትባረሪያለሽ ቢላትም እሷ ግን እኔ ስራዬ ግብ አይደለም፣ ግቤ ተማሪዎች የመከላከል ነው፣ ለእነሱም ሁሉም ነገር ለማጣት ዝግጁ ነኝ ብላ መብታቸውን ለማስመለስ ሙሉ ኃላፊነቱን ብቻዋን ትወስዳለች። ተማሪዎቹ ሚኮ ለእነሱ ስትል እንደዚህ ያለ መስዋዕትነት መክፈሏን ሲሰሙ ማመን ያቅታቸዋል። በመጨረሻም የሚከላከላቸው የሚወዳቸውና እንደ ወሮበላ ብቻ የማይመለከታቸው መምህርትን በማግኘታቸው ይደስታሉ። ይሁን እንጂ የተማሪዎቹ መሪ ከዚህ በፊት ከመምህራን ጋር የነበረው መጥፎ ትዝታና ታሪክ ስላለው ሚኮ ለእሱ ስትልም እንድትጎዳ አይፈልግም ነበር። ፍትህን በራሱ መንገድ ለመፈለግና ኃላፊነቱን ብቻውን ለመውሰድ ወስኖ በሚስጥር ይሄዳል። ሚኮ ክፍል ስትገባ ተማሪዎቹ ተከፍተው ስታያቸው ምን እንደሆኑ ጠይቅና እነሱም መሪያችን አሁን በወሮበሎቹ እጅ ከባድ ድብደባ ይደረሰበት ሊሆን ይችላል። እሱ አንቺንም ሆነ እኛን ችግር ውስጥ እንዳንገባ በማሰብ ብቻውን ተበቃዮቹ ጋር ሄደ። ታዲያ እናንተ የተነበራችሁ ለምን ብቻውን እንዴት ፈቀዳችሁለት? ምክንያቱም ያ ቡድን በጣም ጠንካራ ነው፣ እኛ ልናሸንፋችሁ አንችልም። ታዲያ መሪያችሁን ብቻውን ተውታላችሁ እንዴ? እንዲህ ያሉ ደካማና አስቸጋሪዎችን ስመለከት የመጀመሪያ ነው። በመጥፎም ሆነ በጥሩ ጊዜ ከመሪያችሁ ጋራ መሆን ነበረባችሁ እኮ ብላ እሱ ለማዳን ብቻዋን ትሮጣለች። ተማሪዎቹ መሪያቸውን ጥለው ሲሸሹ ጄሪ ሊከተላት ይወስናል። ነገር ግን ከመሄዱ በፊት ለተማሪዎቹ እውነተኛ ጓደኛ አስቸጋሪ ጊዜ ላይ ነው የሚታየው እንጂ
ለጨዋታና ሰው ለማንገላታት ብቻ አይደለም ብሎ ትልቅ ትምህርት ሰጥቷቸው ይወጣል። ጄሪ ወደ አስቸጋሪዎቹ ሰዎች መሪያቸውን ሳይጨርሱ ለመድረስ በከፍተኛ ፍጥነት እየሮጠች ያለችውን ሚኮን ይከተላታል። በዚህ መሀልም የተማሪዎቹ መሪ የቡድን አለቃውን ካሸነፍኩ ጓደኞቼን ተዋቸዋለሁ ቢለውም አለቃው ግን ብቻዬን መዋጋት አልወድም፣ እንደምታየው ከጀርባዬ ሙሉ የአውሬ መንጋዎች አለኝ ብሎም ቢለዋል። የተማሪው መሪ ሳይፈራ መሀላቸው ይገባል። ነገር ግን ብዛታቸው በጣም ከፍተኛ ስለነበረና በቆሻሻ መንገድ ስለሚዋጉ ይዘውት የፊቱን አጥንት ይሰባብሩለታል። አለቃው ሊያንቀውና ሊጨርሰው ሲቃረብ ግን ድንገት እንደ መሬት መንቀጥቀጥ ያለ ትልቅ ድምፅ ይሰማል። ወሮበላዎቹ ዞር ብለው ሲያዩ ከጀርባው ያለው ግድግዳ ተደርምሶ ያገኙታል። የሆነ አስፈሪና ግዙፍ ነገር የመጣባቸው መስሏቸው ይደነግጣሉ። የመጣቸው ግን በከተማ ውስጥም እጅግ አደገኛዋና ታሪክ ሰሪዋ መምህርት ሚኮ ነበረች። እነሱ ግን እሷን እንደ ተራና ቆንጆ ሴት አይተው እንደ ተራና ደካማ ሴት ቆጥሯታል። እሷ ግን በተማሪዎች ላይ እጅ ከመጫንህ ውጪ ማንኛውም ነገር ፈቅዳለሁ። ለዚህ ነው ወደ እናንተ የመጣሁት። በፍጹም አልምራችሁም። የፊታችሁን አጥንት ነው የምሰባብረው። እነሱ ላይ ፌዙባትና ሊዝቱባት ሲሞክሩ ግን እያንዳንዱን ወሮበላ ስነስርዓት እንደማር ታደርገዋለች። በአንድ ጊዜ ሁለት ብር እየያዘች ትደቁሳቸዋለች። ራሳችሁ እንደ ተኩላ የምትቆጥሩ ከሆነ እኔ የጫካው ንግስት መሆኔ ልንገራችሁ። ኑ እስኪ እናንተ ውሾች። በሙሉ ኃይላቸው ሊረባረቡባት ሲሉና አንደኛው በጀርባዋ በኩል በስውር ላይ ጥቃት ሲሞክር ጄሪ ደርሶ ከጀርባዋ በመቆም ማንም እንዳይጠጋት ይከላከላታል። ወሮበላውን ቡድን በሙሉ በአፍረት ተውጠው ልክ እንዳይጥ ወደ ቀዳዳቸው እስኪፈረጥጡ ድረስ ደበድቧቸዋል። አንበሳ የጫካው ንጉስ መሆኑንና አንበሳ መሆን ደግሞ ከሚኮ በርካታ መገለጫዎች መካከል አንዱ ብቻ መሆኑን ታረጋግጥላቸዋለች። ከእንግዲህ ከእናንተ መካከል ማንም ቢሆን ወደ ተማሪዎች ለመቅረብ እንዳያሰብ ትልና ወደ ተማሪዎቹ መሪ ሄዳ እንዲነሳ ትረዳዋለች። የመሪው ጓደኞችን በጄሪ ንግግር ልባቸው ተነክተው ብቻውን ጥለውት ስለሄዱ ይቅርታ ይጠይቁታል። እሱም ይቅርታ ያደርግላቸዋል። ሚኮም እንደተለመደው ለሁሉ መልካም ነገር የተመኘች እየሮጠች ትሄዳለች። በነጋታውም ወደ ትምህርት ቤት ስትሄድም እነዛ አስቸጋሪ ተማሪዎች መንገድ ላይ ቆመው በትህትና ሲቀበሏት ትመለከታለች። በዛው ሰዓት ሚኮ በአይምሮ ውስጥም ለእነዚህ ሁሉ አስቸጋሪ ተማሪዎች ባህሪያቸው ተቀይሮ ክፍሏ ሰላማዊ፣ ሞቅ ያለ፣ በፍቅር የተሞላና ተማሪዎች ሁሉ እርስ በርሳቸው የሚከባበሩበት ቦታ ሆኖ በህሊናዋ ትስላለች። ነገር ግን ያ የተማሪዎች መሪ ከህልሟ በድንገት በመቀስቀስ እውነታውን ይነግራታል። አሁኑኑ ከሌሎች አስተማሪዎች ጋር በቢሮ ውስጥ አስቸኳይ ስብሰባ አለብሽ። ሚኮም የሮጠች ወደ ቢሮ ትሄዳለች። እዛ ርዕሰ መምህሩ ከአስተማሪዎች ጋር በመሆንም በቅርቡ ከዚህ ትምህርት ቤት የተመረቀ አንድ ተማሪ በህገወጥ እጾች ንግድ ውስጥም ተሰማርቶ በፖሊስ መፈለጉንና አስተማሪዎችም ሁሉ ተማሪዎቻቸውን በጥብቅ እንዲከታተሉ ሲያስጠነቅቅ ታገኛለች። ሚኮ አንድ ተማሪ እንዲህ ያለ መጥፎ መንገድ ውስጥ መግባቱን ስትሰማ በጣም ይከፋታል። ወደዚህ ጥፋት እንዲያመራ ያደረገው ምን ይሆን? ለምን የተሳሳተ መንገድን መረጠ? እያለች ራሷን በጥያቄዎች ታስጨንቃለች። ልክ በዚህ ሰዓትም ፖሊሶች ወደ ትምህርት ቤቱ ደርሰው የዛን ተማሪ ስም ይፋ ያደርጋሉ። ያ ተማሪ ከትምህርት ቤቱ ከተመረቀ በኋላ በእቃ ማድረስ ስራ ላይ ተሰማርቶ የነበረው ረን ነበር። ሚኮ እሱን በደንብ ስለምታውቀውና ተለውጦ ጥሩ ሰው መሆኑን ስለምታምን በነገሩ ትደነግጣለች። አስተማሪዎቹ በሙሉ ስለ ረን ክፉ ነገር ለመናገር ፈቃደኛ ሳይሆኑ በነገሩ ግራ ተጋብተው ያለ ሚኮ ሁሉንም በዝምታ አስታክሳቸው ለመሆኑ ረን እጾቹን እየሸጠ መሆኑን በምናውቃችሁ ብላ ፖሊሶቹን ጠይቃቸዋለች። በአንድ የተተወ መጋዘን ውስጥ ህገወጥ እጾች የተላለፉ እንደሆነ መረጃ ደርሶ ነበር። እዛ ስንደርስ መሬት ላይ የወደቁ እጾችንና አጠገባቸው የረን ኤክስ ቦርሳን አገኘን። ስንፈተሸውም የረን መሆኑን አረጋገጠን። ጄሪ ጣልቃ በመግባትም ይሄ እኮ በቂ ማስረጃ ሊሆን አይችልም፣ ቦርሳው ማንም ሰው እዛ ጥሎት ሊሄድ ይችላል ብሎ ይሟገትለታል። ፖሊሶቹም እሱ እውነት ነው፣ ነገር ግን ዋናው ችግር ረን ከትናንትና ጀምሮ ጠፍቶ ስለነበረ እሱን አግኝተን ለመጠየቅም ሆነ የት እንደነበረ የሚያረጋግጥልንን ምስክር ለማግኘት አለመቻላችን ነው። በዚህ ምክንያትም ሁሉም ጥርጣሬው እየጨመረ ይሄዳል። ወሬውን በተማሪዎቹ በኩል በፍጥነት ይሰራጫል። ነገር ግን ሚኮ ምንም ቢሆን እሱ የእሷ ተማሪ ስለሆነ በአካል አግኝታ የእሱን ሳትሰማ ላለመፍረድ በመወሰን ለእሱ ለመሟገት ትወስናለች። ጄሪ ክፍሉ እንዲጠብቅላት ተድራ ሰጥታ እሱን ለመፈለግ በፍጥነት ትወጣለች። መንገድ ላይ የረን የድሮ ክፍል ጓደኞች የጠበቋት ከሚኮ የተማሩት እውነተኛ የጓደኝነት ትርጉም በክፉ ቀን ሁሉም እርስ በርሱ መደጋገፍ እንዳለበት ስለነበረ ሚኮ ረንን ለመፈለግ እንደምትወጣና ብቻውን እንደማትተወው ስላወቁ ሊረዷት ይወስናሉ። ሁሉም ሰው እሱን በየቦታው ቢፈልገውም መሬት ተከፍታ ያወጣችው ያህል ምንም አይነት ፍንጭ ሲያገኙ ይቀራሉ። በዚህም ረን በመንገድ ላይ የዓለም ጭንቀት በሙሉ በትከሻው ላይ የወደቀበት ያህል ተከፍቶ ምን ማድረግና የት መሄድ እንዳለበት ግራ ገብቶት ይራምዳል። በድንገት ግን ፖሊሶች ሲመለከት በፍጥነት ሮጦ ከድልድዩ በታች ይደበቃል። በመጨረሻም ወደ ትምህርት ቤቱ ሄዶ ለመደበቅ ይወስናል። እሱም በመጀመሪያ ያየው ግን ጄሪ ነበር። ጄሪን ሳያው ለመሮጥ ይሞክራል። እሱ ግን ባህል እየጮኸ እባክህ ቢያንስ ምን እንደተፈጠረ አስረዳኝ፣ ለምንስ እየሸሸህ እንደሆነና ለምን ሚኮን እርዳታ እንዳልጠየካት ንገረን
እሷ እንደማታወት ታውቃለህ እኮ። ረንም እሷ በህይወቴ ብዙ ረድታኛለች። አሁን ደግሞ በሷ ላይ ተጨማሪ ሸክም መሆን አልፈልግም። ጄሬም ይሄ የሷ ተፈጥሮ እንደሆነና መቼም እንደማትቀየር ይነግረዋል። ወዲያውም ለሚኮ ደውሎ ትመጣለች። ሚኮ ረንን በማየቷ ደስ ብሏትም ለምንድነው የኔን እርዳታ ያልጠየቅከው ብላ ትጠይቀዋለች። ጄሬም ረን በእሷ ላይ ሸክም ለመሆን በማሰብ ማፈሩን ይነግራታል። እሱም ሁል ጊዜ ለአንቺ ጭንቀትና ጣጣ ብቻ ስለማመጣብሽ ይቅርታ አድርጌልኝ። አይዞህ አንተ እኮ እንደ ታናሽ ወንድሜ ነህ። አንተ ታበላሻለህ፣ እኔ ደግሞ እያጸዳው አግዝሃለሁ። ብቻ ምን እንደተፈጠረ ንገረኝ። እውነታውን መናገር ይጀምራል። ለተወሰነ ጊዜ ያህል በትንሽ ክፍያ በእቃ ማድረስ ስራ ላይ ተሰማርቼ ነበር። ነገር ግን በአንድ ወቅት አንድ ጓደኛዬ ብዙ ገንዘብ የሚከፈልበትን አንድ ቀን እንደደርስለት ጠየቀኝ። መጀመሪያ ላይ ነገሩ ጥርጣሬ ቢፈጥርብኝም ለአይቴ መድኃኒት መግዣ የሚሆን ገንዘብ በጣም ስለምፈልግ ግን ችላ ብዬ ተስማማሁኝ። ነገር ግን እቃውን የማደርስበት ቦታ ስደርስ ቦታው የተተወ መጋዘን መሆኑን አየው። በዛ ሰዓትም ነገሩ የተበላሸ መሆኑን እርግጠኛ ሆንኩኝ። እነዛ 3 ወንጀለኞች ይጠብቁኝ ነበር። መኪና ውስጥም ለማስገባት እቃውን ስከፍተው ዝም ብለው ከተራ ኮንክሪት የተሰሩ ሐውልቶች ነበሩ። እኔ ግን ፈራውና እነዚህ ምንም ዋጋ የሌላቸው ሐውልቶች ለምን በዚህ የተተወ ቦታ እንደማደርስ ግራ ገባኝ። ሐውልቶቹን ወደ መኪና ውስጥ እያስገባሁ እያለ ደግሞ አንደኛ ሐውልት በድንገት ተንሸራቶ መሬት ላይ ሲወድቅ ተሰበረ። በውስጡ ደግሞ በጣም ብዙ ህገወጥ እጾች ተሞልተው አየሁኝ። በድንጋጤ ለመሮጥ ስሞክር አንደኛ ወንጀለኛ ይዞኝ መምታት ጀመረ። ሊገለኝ ጥቂት ሲቀረው ግን ለአንዱ ወንጀለኛ ስልክ ተደውሎ ፖሊሶች እየመጡ ስለሆነ እንዲያመልጡ ተነገራቸው። እኔም በዛ ድንጋጤ ውስጥ ሆኜ ሮጥኩኝ። ነገር ግን በድንጋጤ መሃል የኪስ ቦርሳዬን እዛው መጣሌን አላስተዋልኩም ነበር። ፖሊሶቹ ሲደርሱም ይኸው እኔ ጥርጣሬ ላይ ወደኩኝ። ሚኮም ረንን እያረጋጋችውና እያጻናችው ከእንግዲህ ወዲህ ለገንዘብ ብለህ በፍጹም አትቸኩል። መጀመሪያ ምንጩን በጥንቃቄ ያረጋግጥ፣ ከዛ በኋላ ገንዘቡ ራሱ ወደ አንተ ይመጣል ብላ ተመክረዋለች። እንዲሁም ሌሎች ወጣቶች ለራሳቸውና ለቤተሰቦቻቸው ጥንቃቄ እንዲያደርጉ ትመክራቸዋለች። ሚኮረንና ጓደኞቹን በሙሉ በቤቷ ወስዳ ለመደበቅ ተወስናለች። እሷም ከጎኗ ስለቆመና አብሯት ይህንን ጣጣ ስለተጋፈጠ ጄሪን እያመሰገናቸው፣ አንተ ግን ሁልጊዜ ትከፋለህ፣ በጭራሽ አትስቅም። የሚያስጨንቅህ ነገር አለ እንዴ? አረ ምንም የለም አይዞሽ፣ እኔ በጣም ደህና ነኝ ይላትና ልክ በዛ መሀል የሜረን ጓደኛ ያንን እቃ እንዳይደርስ የሰጠውን ሰው ሲከታተሉት የነበሩት የሚኮ አያትና አጎቶች በድንገት ይመጣሉ። እነሱም ያ ጓደኛ ይህንን ህገወጥ ስራ በብዙ ሰዎች እንደሚልክ ይደርሱበታል። ይህንን ህገወጥ እጽን በማሰራጨት ስራ ላይ የተሰማራ አንድ ግዙፍ የሆነ የወንጀለኛ ቡድን መኖሩን ይነግሯታል። ሰውየው ጥሩ ሰው በመምሰልና እርዳታ የሚሰጥ ሰው በመሆን ነበር የሚታወቀው። ተማሪዎቹ ወንጀሉን ለማጋለጥ ሲሄዱ እንዳይጎዱ ትከላከላቸዋለች። ሰውየው መድረክ ላይ ንግግር እያደረገ ከተማሪዎቿ ጋር ተባብራ በቪዲዮ ለሁሉም ሰው ወንጀሉን ሲያጋልጡ የተሰበሰቡ ሰዎች ጥለውት ሄዳሉ። ሰውየውም ተናዶ በሰዎቹ ሊያስደበድባት ሲሞክር አንድ ባንድ ትዘራቸዋለች። ተማሪዎቹም ከኋላው መጥተው ይቆማሉ። ሰውየው ሁሉም ነገር ሳሳጣችሁ መሳሪያ አውጥቶ ሊተኩስበት ይዘጋጃል። በገንዘቡ የፈለገው እንደሚያደርግ ሲናገር በጭራሽ እንዳይመስል በብር የሰበሰብካቸው ሰዎች አሁን የታሉ? ተማሪዎችን ፍቅርና ክብር ስሰጠኋቸው ሁሉም ከጎኔ ናቸው። እንዳንተ ሰዎች ጥለውኝ አልሄዱም። ከገንዘብ በፊት ጓደኝነትን አስተምሬያቸዋለሁ። ያለፈውን ተውና እጅህን ስጥ። ትክክል የሆነውና ያልሆነውን አላስተማሩ ይሆናል። ያንተ ጥፋት ላይሆንም ይችላል። ከጎንህ ነኝ። እጅህን ብትሰጥ ይሻልሃል። ፖሊሱ ሊተኩስበት ሲልም ተከላክላለት እጅ እንዲሰጥ ታደርጋለች። እነዛ ሁሉ ተማሪዎች ከጎኗ ሆነው ስታየም ታመሰግናቸዋለች። በነጋታም በትምህርት ቤት ውስጥም ጥሩ አቀባበል ያደርጉላታል። ጄሪም ሌላ ስራ ለመሞከር ሊለቅ ስለሆነ ለስንበት ሁሉም አንድ ላይ ጨዋታ ይጫወታሉ። እሷም ሰውን መርዳቷን ስትቀጥል እያሳየን ፊልሙ ይጠናቀቃል።